ዩክሬንና ከተሞቿ አሁንም እየነደዱ ነው። ቀንም ሌሊትም በሚዘንብባቸው የሩሲያ ሚሳኤሎች ኪየቭ፣ ኦዴሳ፣ ካርኪቭ፣ ዲንፕሮ፣ ቸርኔቭ፣ ዶንቴስክ፣ ከርክስና ሱሚን ጨምሮ በርካታ የአገሪቷ ከተሞች ማቅ ለብሰዋል። ሩሲያ ትላንትና በፈጸመችው ጥቃትም በ24 ሰዓታት ውስጥ 1355 ወታደሮችን ገላለች። በትላንትናው ዕለት በምስራቅ አውሮፓ ሀገራት ጉባኤ ላይ የተገኘው የዩክሬኑ መሪ ዜሌንስኪ በበኩሉ አሁን ላይ ጥበቃና እገዛ ሊደረግልን ይገባል ሲል አጋዥ ወዳጆቹን ተማጽኗል። የፖርትስማውዝ ዩኒቨርሲቲ የጦር ምሁሩ ፍራንክ ሊድዊክ በበኩላቸው እስከ ዛሬ በዓለማችን ብዙ ጊዜ ባልታየ መልኩ ሩሲያ የማያቋርጥ ጥቃት መፈጸም መቻሏ ምን ያህል ጠንካራ አቅም እንዳላት የሚያሳይ ነው ብለዋል። የአውሮፓ ህብረት ደግሞ አለው አትርሱኝ በሚመስል መልኩ ሩሲያ ላይ 18ኛ ማዕቀቡን ለመጣል መሰናዳት ጀምሯል። ከበቀል እርምጃው በኋላ ለመጀመሪያ ጊዜ በትላንትናው ዕለት በቴሌቪዥን ብቅ ያሉት የሩሲያው መሪ ቭላዲሚር ፑቲን በጦር መሳሪያም ሆነ በየትኛውም ፍልሚያ ለማንም አንበረከክም፣ ባህላችንንም ሆነ ሃይማኖታችንን አስጠብቀን እንዘልቃለን ብለዋል። ዓለም ስለ ሩሲያ ኃያልነት እያወራ ባለበት በዚህ ሰዓት የባሳለና እንደሚባለው ሩሲያና ኢራን ግዙፍ የሆነ የኒውክሌር ስምምነት ፈጽመዋል። ከሩሲያ እስከ ሰሜን ኮሪያ ዋና ከተማ ፒዮንግያንግ የሚዘረጋ የባቡር ሐዲድም በዚህ ሳምንት መባቻ ላይ ተጀምሯል። የደቡብ ኮሪያው አዲሱ መሪ ደግሞ ከሰሜን ኮሪያና ከነ ሩሲያ ጋር በጋራ ለመስራት ፍላጎታቸውን አሳይተዋል። ይህን ተከትሎም ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን የፈጠሩት ይህ የአራትዮሽ ጥምረት ምዕራባውያኑን በእጅጉ አስጨንቋል። ህንድና ደቡብ ኮሪያም በቅርቡ ጥምረቱን መቀላቀላቸው አይቀርም ተብሏል። በሌላ በኩል የእስራኤሉ ሞሳድ ለዩክሬን ጦር ሰራዊት እርዳታ ያደርግ እንደነበር መታወቁ የየሀገራቱን አሰላለፍ የበለጠ መስመር እንዲይዝ የሚያደርግ ነው ተብሏል። Ukraine endures its most savage aerial offensive since the war began. ሁሉም ሰው ቤት መግዛት ይፈልጋል። የሁሉም ቤት ፈላጊ ጭንቀት ቤቱን በትክክለኛ ጊዜና ሰዓት ገንብቶ ሊያስረክበው የሚችል ታማኝ ድርጅት ማግኘት ነው። የአንጋፋው ጊዮን ጋዝና ጊዮን በረኪና 8ኛት ኩባንያ የሆነው ጊዮን ሆምስ ሪል ስቴት በመሃል ቦሌ ወሎ ሰፈር በ20 ሺህ ካሬ ላይ ያረፈ ውብና ቅንጡ የመኖሪያ መንደርን እየገነባ ይገኛል። ግንባታቸውን 90% ካደረሳቸውና በ6 ወር ጊዜ ውስጥ ከሚረከቡ ቤቶች በተጨማሪ በ10 ወር ጊዜ ውስጥ ብቻ ግንባታቸውን 70% በማድረስ ታማኝነቱን አስመስክሯል። እናውም ደግሞ አራተኛ ብሎኩን ለሽያጭ ማውጣቱን ስንገልጽ በታላቅ ደስታ ነው። ከባለ 1 መኝታ ጀምሮ እስከ ባለ 4 መኝታ ቤት በ10% ቅድመ ክፍያ ከምቹ አከፋፈል ጋር በሽያጭ ላይ ይገኛል። ቀድሞ ለሚመጡ ውስን ደንበኞችም እስከ 25% ታላቅ ቅናሽ ያዘጋጀ በመሆኑ ዛሬውኑ በመምጣት ተጠቃሚ ሆኑ። ለበለጠ መረጃ 0932 84 1646 ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ሩሲያ በማያባራ መልኩ ዩክሬን ላይ የፈጸመችው ስላለው ጥቃትና ኃያላኑ ስለፈጠሩት ጠንካራ ጥምረት እናወጋችኋለን። ሩሲያ በኪየቭ ከተማ በርካታ የዩክሬን ወታደራዊ ኢላማዎች ላይ የሚሳኤልና የድሮን ጥቃቶችን ፈጽማለች። የሩሲያ መከላከያ ሚኒስቴር እንደገለጸው የታቀዱት ሁሉም ጥቃቶች ስኬታማ እንደነበሩና የትዕዛዝ ማዕከላት፣ የአየር ማረፊያዎች፣ የነዳጅ መጋዘኖች፣ የአቪዬሽን ተቋማት፣ የሚሳኤልና የመርከብ ግንባታ ተቋማትን ጨምሮ በርካታ ተቋማት ወድመዋል ብለዋል። Ukraine's capital has come under a massive drone attack. Kiev's mayor, through a post on social media, has urged residents to stay in shelters as he informed of the continuing attacks. ሞስኮ በ24 ሰዓታት ውስጥ በሁሉም ግንባሮች 1355 ወታደሮችን ገላለች። ማክሰኞ ምሽትም በዩክሬን ሁለተኛዋ ትልቋ ከተማ ካርኪቭ ላይ ረጅም ሰዓታትን የዘለቀ ጥቃትን ፈጽማለች። በወቅቱ ቢያንስ 3 ሰዎች ሲሞቱ በርካቶች ጉዳትን አስተናግደዋል። ሩሲያ 85 ድሮኖችን ወደ ካርኪቭ እና ወደ ሌሎች ኢላማዎች በማስወንጨፍ
ጥቃትን ፈጽማለች። ከነዚህ መካከል ግማሾቹን መክቻለሁ በማለትም ዩክሬን መግለጫ ሰጥታለች። ሩሲያ ካሳለፍነው ጁን 2 ወዲህ በሺዎች የሚቆጠሩ ድሮኖችንና በርካታ ባላስቲክ ሚሳኤሎችን በቀንም ሆነ በሌሊት ወደ ዩክሬን አስወንጭፋለች። የሩሲያ መከላከያ ሚኒስቴርም ኢላማቸውን ፈጽመው በማይስቱ መሳሪያዎች በወታደራዊ ተቋማት ላይ ጥቃቶችን እያካሄድን ነው፣ እነሱ በአንጻሩ ሲቪሎችን ኢላማ እያደረጉ ነው ብለው እኛን በሐሰት ይወነጅሉናል። እስካሁን ከፈጸምነው ጥቃት አንጻር የሟች ንጹሃኖችን ብዛት አይቶ ማንም መፍረድ ይችላል በማለት እያካሄደ ስላለው ኦፕሬሽን የሩሲያ መከላከያ ሚኒስቴር ገልጿል። ታሪካዊዋ ኦዴሳ ከተማም እየወደመች ነው። ዜሌንስኪና ጦራቸውም የሩሲያን ጡንቻ በፍጹም መመከት አልቻሉም። በጥቁር ባህር ዳርቻ ላይ የምትገኘው የዩክሬን ወደብ ከተማ በማያቋርጥ ጥቃት ስር ናት። የሩሲያ የምድር ጦር ሰራዊትም ወደ ዲናፕሮ እየገፋ ነው። የእነዚህ ወታደሮች ግስጋሴ የጦርነቱ ማዕበል እየተለወጠ እንደመጣ የሚያሳይ አስፈሪ ምስክር ነው ተብሏል። ሱሚም እንዲሁ በዚህ ክልል ውስጥ የምትገኝ ከተማ ናት። ዕጣ ፈንታዋን በአደገኛ ቀጽበ ተስፋ ላይ ተንጠልጥሏል። የዩክሬን መከላከያ ሚኒስቴር በበኩሉ ከጀርመን በተለገሰው የአይሪስ ቲኤስኤም የአየር መቃወሚያ የተቻለውን ያህል የሩሲያ ጀቶችን መቶ ለመጣል እየባተለ ነው። አሁን ላይ የጦርነት አስፈሪ ደረጃ ላይ ደርሷል። ጦርነቱ ዩክሬንን ወደ መጨረሻ ምዕራፏ እየገፋት ነው። በአሁኑ ሰዓት ሀገሪቷ በከፍተኛ ጫና ውስጥ ትገኛለች። የጀመረችውን ትግል ለመቀጠልም በእጅጉ እየከበዳት ነው። በአንድ ወቅት የትዕቢት ምልክት የነበሩት ጦር ሰራዊቷና ጦር መሳሪያዎቿ አሁን በአሳዛኝ ሁኔታ አቅማቸው ተሟጧል። ዩክሬን አሁን ላይ አማራጮቿንም ሆነ መፍትሄዎቿን የጨረሰች ሀገር መስላለች። የሁለቱ ሀገራት የሰላም ድርድር በዜሌንስኪና በምዕራብ አውሮፓዎቹ ከተጨናገፈ በኋላ ሩሲያ የጀመረችው ይህ መጠነ ሰፊ ጥቃት ቢቀጥልም ሁለቱ ሀገራት ግን የጦር እስረኞችን ለመለዋወጥ ተስማምተው ትላንትም ሁለተኛውን ዙር የእስረኞች ልውውጥ አድርገዋል። በርካታ ወታደሮችም ወደ ኪየቭ ከተማና ወደ ሞስኮ ገብተዋል። ከዚህ ጎን ለጎን የተሰዉ ወታደሮች አስክሬንን ለመቀያየር ተስማምተውም ሩሲያ የተሰዉ ወታደሮቿን አስክሬን ስትቀበል ዩክሬን ግን የወታደሮቿን አስክሬን አልወስድም ብላ ነበር። ይህን ተከትሎም ከመላው ዓለም ከወዳጆቻቸው ሳይቀር የሰላ ትችትና ተቃውሞ ሲቀርብባቸው ዜሌንስኪ በትላንትናው ዕለት ሐሳባቸውን ቀይረው 1212 የተሰዉ ወታደሮቻቸውን አስክሬን ወደ ኪየቭ እንዲመለሱ አድርገዋል። ሩሲያም የ27 ወታደሮቿን አስክሬን ተቀብላለች። ይህ የሩሲያ ጥቃት ዩክሬንን አይሆኑ እንድትሆን እያደረጋት ነው። በርካታ መሰረተ ልማቶቿና እንደ ሀገር ላላት ህልውና ወሳኝ ምሰሶ የሆኑ ተቋሞቿ በእጅጉ ወድመዋል። አጠቃላይ የሀገሪቷ ሁኔታም በከፊል ወደ ፍርስራሽነት እየተቀየረ ነው። አሁን ላይ የጦርነት ቆሞ ዩክሬን ከጁን 1 ቀን በፊት ወደ ነበራት ሀገራዊ ጥንካሬና ሀገራዊ ቁመና ለመመለስ ሁሉም ነገሮች ምቹ ሆነውና አስፈላጊው አቅርቦት ሁሉ በእጇና በደጇ ቢሆን እንኳን ከ10 እና ከ15 ዓመታት በላይ ሊፈጅባት ይችላል ተብሏል። የሚመራው እውነታ ግን ሩሲያ አሁንም ዩክሬንን ማደባየቷን አላቆመችም። ዩክሬን ከዚህ የሩሲያ ጡጫ መቼ ፋታ እንደምታገኝም አታቅም። ጥቃቱ በቀጠለና ቀናቶች በገፉ ቁጥር ደግሞ የዩክሬን የሀገርነት አቋም ሚዛኑ የበለጠ እየተናጋ ይሄዳል። እንደ ሰባምቦሳም ቡርንቡር ብለው ያላቅማቸው የማይደፈረውን የደፈሩት ፕሬዝዳንት ዜሌንስኪም ልካቸውን እናሳያቸዋለን የሚለው የዘውትር መፈክራቸው ቀርቶ አሁን ላይ ባካችሁ ድረሱልን ወደሚል ተማጽኖ ተቀይሯል። በኤክስ ገጻቸው ላይ ባሰፈሩት መልእክትም የሩሲያ ሚሳኤሎችና ድሮኖች በአሜሪካና በሌሎችም የዓለማችን ሀገራት የሚደረገውን የሰላም ጥረት ቅርቃር ውስጥ ከተውታል። የተኩስ አቁም እየጠበቅን ባለንበት ወቅት ዛሬም በከፍተኛ ሁኔታ በድሮንና በሚሳኤሎች እየተደበደብን ነው። የዛሬው ጥቃትም ከኪየቭ አንስቶ እስከ ኦዴሳ፣ ዲንፕሮና ቼርኔቭ ድረስ የዘለቀ ነው በማለት ጭንቅ ውስጥ መሆናቸውን ሳይሸሽጉ ተናግረዋል። ለዚህ የሩሲያ ጥቃትም ከመላው ዓለም አፋጣኝ ምላሽ ሊሰጥ ይገባል ብለዋል። እንደ
እንደ እውነታው ከሆነ ሩሲያ በተደጋጋሚ ለዩክሬንና ለአውሮፓ ሀገራት የሰላም ጥሪ አቅርባ ወደ ቱርክም ተደራዳሪዎችን ልካ ድርድሩ እየተከናወነ ሳለ ነበር እነ ዜሌንስኪ ስፓይደር ዌብ ኦፕሬሽናቸውን የፈጸሙት። ትላንት ያን አድርገው ዛሬ ላይ የሩሲያን አጽፋ መቋቋም ሲሳናቸው ግን ራሳቸውን እንደ የሰላም ሐዋርያ ቆጥረው ሩሲያን እረ በሕግ እያሉ ነው። የሰላም ድርድሩን በማናለብኝነት ከተላለፉ በኋላም አሁን ላይ የድረሱልን ጥሪም እያቀረቡ ነው። በትላንትናው ዕለት በተከናወነው የደቡብ ምስራቅ አውሮፓ ሀገራት ጉባኤ ላይ የተናገሩት ዜሌንስኪ የሩሲያ ጥቃቶች ከተሞቻችንን እያወደሙብን ነው፣ ወደነ ሞልዶቫም እየተጠጉ ነው፣ በአሁኑ ወቅትም ከመቼውም በላይ ጥበቃና እገዛ ያስፈልገናል ብለዋል። And then toward the borders with Moldova and Romania, and of course we need protection now. ሩሲያ ከተሞቻችንና መንደሮቻችንን እያወደመች ነው። አሁን ወደ ሞልዶቫና ሮማኒያ መንደሮችም እየተጠጋች ትገኛለች። ከዚህ አንጻር አሁን ከፍተኛ ጥበቃና እገዛ ያስፈልገናል። ከዚህ ጎን ለጎን እንደዚህ አይነቱ አስከፊ ጥቃት እንዳደርስብን ለረጅም ጊዜ የሚቆይ ዋስትና ልናገኝም ይገባል። እዚህ የምትገኙትም ለቀጠናችንም ሆነ ለእኛ ደህንነት በተግባር ነገሮችን ማድረግ እንድትጀምሩ ጥሬን አቀርባለሁ። ማቆሚያ የሌለው በሚመስለው በሩሲያ ጥቃት ዙሪያ ከዶቼ ቬሌ ጋር ቆይታ ያደረጉት የፖርትስማውዝ ዩኒቨርሲቲ የጦርነት ጥናቶች ከፍተኛ መምህር ፍራንክ ሊድዊች በበኩላቸው ሩሲያ በዩክሬን ከተሞች ላይ የፈጸመችው ያለው ጥቃት እየጨመረ ነው እንጂ እየቀነሰ አልሄደም። በዚህ የበቀል እርምጃም የሩሲያ የድሮንና የጦር ሰራዊት አቅም ምን ያህል ከፍተኛ እንደሆነ ታይቷል በማለት አስተያየታቸውን ሰጥተዋል። reflects the huge increase and the huge efforts that Moscow's put into building a really large drone capability. እነዚህ የሰሞኑ የሩሲያ ጥቃቶች ሩሲያ የዘመኑና የበቁ ድሮኖችን ለማምረት ምን ያክል ከፍተኛ ጥረት እንዳደረገች ያሳዩ ናቸው። የረቀቁ ድሮኖችና ጦር መሳሪያዎች ባለቤት መሆኗን አይተናል። ከፍተኛ የጦር አቅም ባይኖራት ኖሮ እስከዛሬ በዓለማችን ባልተለመደ መልኩ ይህን ያክል ፋታ የለሽ ድብደባን መፈጸም አትችልም ነበር። በነገራችን ላይ በአውሮፓ ህብረት ደግሞ በሩሲያ ዙሪያ አዲስ የማዕቀብ ፕሮፖዛልም ቀርቧል። ይህ የማዕቀብ ፕሮፖዛል በበርሜል ከ$60 ወደ $45 የሚላከው የሩሲያ የነዳጅ ዘይት ዋጋን ማሻሻያና በሩሲያ ባንኮች እንዲሁም ደግሞ የፋይናንስ ተቋማት ላይ የሚጣል ሙሉ የግብይት እገዳን ያካትታል። የተለያዩ የነዳጅ ዘይት የቧንቧ መስመር ዝውውሮች እንዲከለከል እንዲሁም በበርሜል የሩሲያ የነዳጅ ዋጋ ከ$60 ወደ $45 እንዲቀንስ ሐሳብ ቀርቧል። እነዚህን ማዕቀቦች በተመለከተም በካናዳ ካናናስኪ ካውንቲ ከሰኔ 15 እስከ ሰኔ 17 በሚካሄደው የቡድን 7 ሀገራት በሚያከናውኑት ስብሰባ ላይ ውሳኔ ይሰጣል ተብሏል። በእነዚህ ማዕቀቦች ዙሪያ አስተያየታቸውን የሰጡት የሩሲያው ትልቁ ባንክ የሆነው የሴበር ባንክ ስራ አስፈጻሚ አሌክሳንደር ቪዲያኪን በግልጽ ስለ ማዕቀቡ ባይናገሩም ሩሲያ ዘርፈ ብዙ አማራጮችና በርካታ ጠንካራ ወዳጆች ያሏት ሀገር መሆኗን ገልጸዋል። ሀገሪቷ ምርቶቿን የምትሸጥባቸው እንደ አፍሪካና እስያ ካሉ ገበያዎች በተጨማሪ ጠንካራ ኢኮኖሚ ያላት ህንድም ለሩሲያ ጥሩ የገበያ አማራጭ እንደሆነችና ሁለቱ ሀገራት የንግድ ግብይትን የሚያካሂዱትም በዶላር ሳይሆን በሩብል መሆኑን ገልጸዋል። የሁለቱ ሀገራት የንግድ ልውውጥ በሩብል መከናወኑ ደግሞ በእርግጥም ለሩሲያ የበለጠ ተጨማሪ አቅምን የሚፈጥር ነው ተብሏል። ከአርቲቪ ጋር ቆይታ ያደረጉት አሌክሳንደር ቪዲያኪን አክለውም ኢኮኖሚያችን አስተማማኝ ሁኔታ ላይ ስላለ ምንም የሚያሰጋን ነገር የለም ብለዋል። These are payments made in national currencies, the ruble and the rupee. I'm happy to say that the issue we once had with rupees, where we didn't know what to do with so many of the currency. ህንድ ለኛ ጥሩ የገበያ አማራጫችን ናት። እኛ ከህንድ ጋር ግብይት ስንፈጽም ግብይቱ የሚከናወነው በእኛ በሩብልና በህንዱ ሩፒ ናቸው። በተለይም ደግሞ የሩፒ አቅም እያደገ መምጣቱና ገንዘቡ በርካቶች ዘንድ ተቀባይነት መጨመሩ ሁለታችንም አትራፊና ተጠቃሚ ያደርገናል። ሀገራችን ካሏት ጠንካራ የገበያ አማራጮች አንጻር ኢኮኖሚያችን በአስተማማኝ ሁኔታ ላይ ይገኛል። በነገራችን ላይ አሁን ላይ ሩሲያ፣ ሰሜን ኮሪያ፣ ኢራንና ቻይና የፈጠሩት የአራትዮሽ ጥምረት አውሮፓውያኑን በእጅጉ አስበርግጓል።
ባሳለፍነው ሳምንትም በኒኩለር ዙሪያ ሩሲያና ኢራን ያልተጠበቀ ግዙፍ ስምምነትን ፈጽመዋል። ይህ የሁለቱ ሀገራት የኒኩለር ስምምነት ደግሞ ብዙ የሚናገረው ነገር አለ ተብሏል። ሩሲያና ቻይናም ከቁሳቁስ እስከ ጦር መሳሪያ፣ ከቴክኖሎጂ እስከ ነዳጅ ዘይት በሁሉም ዘርፍ በጋራ የሚሰሩ ሀገራት ሲሆኑ ሰሜን ኮሪያም ሌላኛዋ የሩሲያ አጋር ሀገር ናት። በዚህ በያዝነው ሳምንት መባቻ ላይም ከሩሲያ እስከ ሰሜን ኮሪያዋ ፒዮንግያንግ ድረስ የተዘረጋ አዲስ የባቡር ሀዲድ ግንባታ ተጀምሯል። ይህ የባቡር መስመርም የዓለማችን ረጅሙ የባቡር መንገድ ይሆናል ተብሏል። ከዚህ ጎን ለጎን ደቡብ ኮሪያም ለእነ እንግሊዝ ጀርባዋን ሰጥታ ከነ ሩሲያና ከነ ሰሜን ኮሪያ ጋር ለመቀራረብ ፍላጎቷን እያሳየች ነው። አዲሱ የደቡብ ኮሪያው መሪ ሊ ጂሚዩንግ ከነዚህ የምስራቁ ብሎክ ሀገራት ጋር መጣመር እንደሚፈልጉና ዓይንና ናጫ ከነበሩት ከሰሜን ኮሪያ ጋርም ሰላም ፈጥረው በጋራ ተሳስበው መኖር ምርጫቸው እንደሆነ ተናግረዋል። በትናንትናው ዕለትም ላለፉት በርካታ አስርት ዓመታት በሰሜን ኮሪያ ድንበር ላይ ተተክለው የፕሮፓጋንዳ ዘገባዎችን ያሰሙ የነበሩ የደቡብ ኮሪያ ድምፅ ማጉያዎች በአዲሱ ፕሬዝዳንት ትዕዛዝ ከስፍራው እንዲነሱ ተደርጓል። እስካሁን የፑቲን ወዳጅ ሆነው የዘለቁት ትራምፕ ይህን ጥምረት ይቀላቀላሉ ወይስ አይቀላቀሉም የሚለው ደግሞ የበርካቶች ጥያቄ ሆኗል። ከወራት በፊት እሳቸው ምርጫ ማሸነፋቸውን ተከትሎ እኛ የዚህ ፕሮግራም አዘጋጆች የዓለማችን ስውር ዘዋሪዎች የሰውየውን የስልጣን ዘመን በማያባሩ ቀውሶች ያውኩታል እንዳልነው በየቀኑ በአሜሪካ አዳዲስ ቀውሶች እየተፈጠሩ ነው። ግና ትራምፕ ይህን የቀውስ ጋሬጣ ተሻግረው ማለፍ ከቻሉ ግን የእነ ሩሲያን ጥምረት መቀላቀላቸው አይቀርም የሚለው የበርካቶች እምነት ነው። ሩሲያ ዩክሬን ላይ የበቀል እርምጃ መውሰድ ከጀመረች ጀምሮ በቴሌቪዥን መስኮት ታይተው የማይታወቁት ፑቲን ትላንት ተረጋግተው ጋዜጣዊ መግለጫ የሰጡ ሲሆን እኛ በፍጹም ለማንም አንበረከክም ብለዋል። It's much easier to subjugate other nations, to turn them into vassals, if they stop being independent. እኛ ለማንም አንበረከክም። አይደለም በጦር ሰራዊት በባህል ወረራ እንኳን ራሳችንን በሌሎች ባህሎችና እምነቶች አንበረስም። በሚታየውም ሆነ በማይታየው ግብግብ ዘወትር አሸናፊ ሆነን እንቀጥላለን። በባህል ረገድ የቱን የሚያክል ፉክክር ቢገጥመን እንኳን መመከትና መብለጥ አይሰነንም። እነዚህ ኃይሎች ሀገርን የሚያወድሙት በጦር መሳሪያ ብቻ ሳይሆን በባህል ወረራና አጉል ዘመናዊነትን እንደዚሁም ባዕድ እምነት በህብረተሰቡ ውስጥ በማስረጽም ጭምር ነው። እኛ ደግሞ ከዚህ አንጻር በደንብ ተዘጋጅተናል። እስካሁንም ማንነታችንን አላስነካንም። ፑቲን አክለውም ማንነታችንን፣ ባህላችንን፣ ሃይማኖታችንንና እሴታችንን የሚንድ የትኛውንም አይነት ዘመናዊነትንም ሆነ የባህል ብረዛን አንቀበልም። እኛ ሀገር ላይ እንኳን ባህላችንንና ማንነታችንን እንዲሁም ሃይማኖታችንን ልናስነካ ቀርቶ አንዲትም የተመሳሳይ ጾታ አቀንቃኞች ባንዲራን እኛ ሀገር ላይ አታገኙም ብለዋል። Different powers are vying to influence young minds. Traditional values are declared obsolete, and so-called neoliberal values are being promoted instead. በዚህ ሰዓት የተለያዩ ኃይሎች የወጣቶችን አእምሮ አሉታዊ በሆነ መልኩ ለመበረዝ ይጥራሉ። ባህላዊ እሴቶችም ተዘውታሪነታቸውና ተቀባይነታቸው እየቀነሰ ይገኛል። ከባህል ከራስማነት ይልቅ የኒዮሊበራል እሳቤዎች በሁሉም ዘንድ እንዲቀነቀኑ ይፈልጋል። በተጨባጭ ሁኔታ ግን እነዚህ እሳቤዎች የሰው ልጅ የሚጎዱ አስተምህሮቶችም ናቸው። እኛ እንደ ሀገር የራሳችን ማንነት፣ ባህል፣ ሃይማኖት፣ እሴትና ቋንቋን ይዘን እንቀጥላለን። የማንንም ባህል ኢምፖርት አናደርግም። በነገራችን ላይ ከዚሁ ከዩክሬንና ከሩሲያ ጦርነት ጋር በተያያዘ ከዚህ በፊት በአፍሪካ ሀገራት ጉዳዮችም ሆነ በተለያዩ መስኮች ላይ ዩክሬንና እስራኤል ተናበውና ተጋግዘው እንደሚሰሩ ይታወቃል። በያዝነው ሳምንት መባቻ ላይም የእስራኤሉ ሞሳድ ዩክሬን የአየር ኃይሏን ታጠናክር ዘንድ በርካታ ድጋፎችን ማድረጉ ተገልጾ ነበር። የሞስኮ ሹማምንቶችም ተቆጥተው ነበር። በትላንትናው ዕለትም በዚህ ዙሪያ የተናገሩት በዩክሬን የእስራኤል አምባሳደሩ ሚካኤል ብሮዲስኪም አዎ እኛ የዩክሬንን ጦር ስናግዝ ነበር ብለው ቃላቸውን ሰጥተዋል። говорили, але коли кажуть, що Ізраїль не допоміг в військовому плані, це не так, це неправда. В Ізраїль і в військовому сенсі በርካታ ሰዎች እስራኤል ለዩክሬን ምንም አይነት እገዛ እያደረገች አይደለም ይላሉ። እውነቱ ግን በሚሊተሪ ረገድ እኛ ለዩክሬን ከፍተኛ እገዛን አድርገናል። ፓትሪዮት የተሰኘውን የሚሊተሪ ሲስተም መጀመሪያ ከአሜሪካ ያገኘነው እኛ ነን። ታዲያ የእኛን ፓትሪዮት ሲስተም የሰጠነው ሌላ ሀገር ሳይሆን ለዩክሬን ነው። እስራኤል ይህን ጨምሮ ብዙ እገዛዎች ለዩክሬን አድርጋለች።
በስካሁኑ የዩክሬንና የሩሲያ ግጭት ዙሪያ ሐሳባቸውን የሰጡት የቀድሞው የሲአይኤ ተንታኝ የነበሩት ላሪ ጆንሰን በበኩላቸው ሩሲያ በየትኛውም አይነት ሁኔታ ዩክሬንን የግድ ማሸነፍ አለባት ብለዋል። Russia must militarily defeat Ukraine because it must militarily defeat NATO. ሩሲያ በርካታ ጠላቶች ያሏት ሀገር ናት። ከዚህ አንጻር በየትኛው መንገድ ቢሆን በዚህ ጦርነት ሩሲያ የግድ ዩክሬንን ማሸነፍ አለባት። ዩክሬንን ካሸነፈች ደግሞ ኔቶን ማሸነፉ አይቀርም። የኔፕል ወንዝ ለሩሲያ ተፈጥሯዊ በፈር ዞኗ ነው። ከዚህ በተጨማሪም ደግሞ በዩክሬንም ገብታ ሌላ በፈር ዞን ማዘጋጀት አለባት። ነገር ግን ከዚህ ባለፈ ምዕራብ ዩክሬን ጥግ ድረስ መሄድ ይጠበቅባታል ብዬ አላምንም። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ የሚመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ላይክ እና ሰብስክራይብ ማድረግ አትርሱ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ